ሐረግ ድራማ ያፌትና ናታንን ያፋጠጠ። ያፌትና ናታን በአንድ አይነት ስራ ተገናኙ። እናም ያፌት ሰው ይፈልግ ነበር፣ ማለትም የተቀጣጠረው ሰው እየጠበቀ ነበር። የሚጠብቀው ግን ናታን ነው። የዲያራ እናትና ያፌት አንድ አይነት ናቸው፣ ወይም ደግሞ የስራ ባልደረባ ናቸው። አንድ ላይ የሚያገናኛቸው ስላለ የዲያራ እናት ናታንን ስለቀጠረችው ለሰዎች ሊያስረክብላት ነበር ሄደው። እናም ያፌት ማንን አገኘ? ናታንን ሲያገኝ በጣም ነበር የደነገጠው። ምክንያቱም ናታንም ቆሞ እየጠበቀ ነበረ። እናም የሚመጣው ሰው ግን ያፌት እንደሆነ አላወቀም። እንዲሁም ቆይ እኔን ነው መሰለኝ የሚጠብቀኝ ሰው ይላል። እናም ድምፁን ሲሰማው ቆይ ይሄን ድምፅ ግን የት ነው የማውቀው ይላል ያፌት። ዘወር ሲል ናታን ነው። በጣም ነው የደነገጠው ያፌት። ቆይ እንዴት እንደዚህ ሊሆን ይችላል? እናም ያፌትና ናታን በአንድ አይነት ስራ ተገናኙ። እንግዲህ የዲያራ እናት የያፌት ባልደረባ ነች ማለት ነው። ወይም ደግሞ ከያፌት ጋር ነው የምትሰራው ማለት ነው። ወንጀል እንደሆነ እያወቀ ነው ናታን እየሰራ ያለ ማለት ነው። ናታን ምን አስቦ ነው? ማንንስ ለማጋለጥ ነው እዛ ውስጥ የገባው? ወይዘሮ የዲያራ እናት ግን ችግር ካለው ወይም ደግሞ ስራው ወንጀል ካለው ግን ለእህቴ አደራ ሲላትም ነበረ። አይ እንግዲህ ስራ ፈልገህ ስራ መርጠህ አይሆንም ብለዋለች። እናም አሁን ላይ ናታን ተስማምቶ ወንጀለኛ ወይም ደግሞ የወንጀል ስራ እየሰራ ነው። ይህንን ያደረገበት ምክንያት ለምን ይመስላችኋል? እንዲሁም ያፌት ለምን ቢንያምን አገትከው ብሎ አቤልን፣ ምክንያቱም እስር ቤት ሳለ አንድ ነገር ልትተባበረኝ እፈልጋለሁ እዚሁ ነህም ሲለው ነበረ። ምራ አቤል ሊሸውደው ነበር። እናም ቆይ ግን እኮ እኔ እኮ ከቢንያም እኮ ምንም የለኝም። ቢንያምን ያገትኩት እኮ ለአንተ ብዬ ነው፣ አንተን ስላሳሰረ ተናድጄ ነው ይለዋል። እናም እስር ቤት መጥቼ እኮ ልነግር ነበር፣ ነገር ግን ውሻ አድርገህ አባረርከኝ ይለዋል። ቢንያምም ጽዮንን ዓይንሽን ማየት አልፈልግም ብሏታል። ምክንያቱም በጽዮን ምክንያት ነው ገኒ እንደዚህ መናገር ያልቻለችው። አሁን ላይ ቢንያም ደህና ቢሆንም ነገር ግን ጸጸት ገኒን እንደዚሁና በማየቱ በጣም እያዘነ ነው። እናም በአንቺ ምክንያት ነው፣ እንደንቺ አይነት ሰው አልፈልግም፣ ዞር በይልኝ፣ ዓይንሽን ማየት አልፈልግም ብሏታል። ቢንያም ሁሉን ነገር ተረድቷትኝ ከዚህ ጋር አብረው ይሆናሉ ወይስ አይሆንም? እስኪ ሁላችሁም ሀሳባችሁን ኮሜንት ላይ ያስቀምጡ። እንደኔ ግን ቢንያም ሁሉን ነገር ማለትም አስረድተው አብረው ቢሆኑ በጣም ደስ ይለኛል። እና እዚህ ድራማ ላይስ ምን ተማራችሁ? ባልና ሚስቶች ወይም ደግሞ ባለትዳሮች ምንም አይነት ነገር መደባበቅ አያስፈልግም። እንዲሁም ገና የሆነ ችግር ሲፈጠር ያን ነገር ቶሎ ብላችሁ ማሳወቅ ነው ያለባችሁ። ከሌላ ሰው ከሌላ አካል ሳይሰማ እራሳችሁ ብታሳውቁ ነገሮች ሁሉ ይቀልላቸዋል። ምክንያቱም እንደዚህ አይነት ነገር ተደብቆ ስለማይቀር ማለት ነው። እናም ከሌላ ሰው ከሚሰማ ግን ከራሳችሁ አንድ ቤት ከተሰማ ሁላችሁም ተመካክራችሁ አንድ ላይ ይህን ችግር ልትፈቱት ትችላላችሁ። ጽዮን ወደውኑ አለመናገሯ ነው ይሄ ሁሉ ችግር የመጣባት። እናም መጀመሪያ ሲለምናትኝ አስመሰለችም ነበረ። ምክንያቱም ወደ ዳጊ ጋር እየሄደች አቤል የደወለላት አስመስላ የኔ ፍቅር እየመጣው ነው ማሬ ምናምን ስትልም ነበረ። እናም ይህን ነገር ግን ያደረገችው በልህ ቢንያምን ለማናደድ ነበር። ነገር ግን ለማናደድ የተጠቀመችው ነገር አሁን ላይ በጣም ነው የጎዳት። ምክንያቱም ቢንያምን አሳጥቷታል። ቢንያም እንኳን አይደለም ጽዮንን ቀና ብሎ ሊያትኝ አይፈልግም። ዞር በይልኝ፣ ቀና ክስል አንቺን እንዳላየሽ እናላተኝ። እናም አንገቱን ድፍት ናደርገው ውጭልኝ ስላት እንግዲህ ይሄን ያክል እንደዛ የሚወዳት ጽዮንን አሁን ላይ ግን ለአይኑ ራሱ ማየት አይፈልግም። ምክንያቱም እዚህ ጋር ብዙ ነገሮች ተበላሽተዋል። አንደኛ ነገር እሱ በጣም ተሰቃይተዋል። የተሰቃይበት ምክንያት ደግሞ በጽዮን ምክንያት ነው። ሲቀጥል ደግሞ ገኒ እዚህ ጋር በቢንያም ምክንያት ነው እዚህ ጋር የማትናገረው። እናም በሽተኛ የሆነችውም ይህ ምክንያቱ ነው። ይህ ደግሞ ጽዮን ነች ብሎ ስላሰበ ቢንያም አሁን ላይ ጽዮንን አይኗን ማየት አይፈልግም። ዲያራ እናት እንግዲህ ናታንን አሁን በቃ ጎበዝ ነህ፣ ገብተዋል፣ እንደዚህ ከሆነ በጣም ጥሩ ነው፣ ሁሉን ነገር ሚስጥሩን ታያለህ ስትለውም ነበረ። ውስጥ ነው የሚሰሩት ስትልም ነበር። ብዙ እቃዎች አሉ፣ እናም ታማኝ ስትሆን ግን ሁሉንም ነገር ትወስዳለህ ስትለው ነበረ። እናም ወይዘሮ የዲያራ እናት ግን እዚህ ጋር ግን ችግር አያመጣም፣ እርስዎ ግን ለምን ይወጣሉ? ማለትም ወይ ስራ እዚህ ቦታ ላይ ለምን ቤት ውስጥ ለምን ትሰራላችሁ ይህን ስራ እያለም ነበር ማለት ነው። የወንጀል ስራ ስለሆነ
ስለዚህ እዚህ ላይ ለምትሰራላችሁ ሲላቸው አይ ችግር የለውም እኔ በዚህ መልኩ አይደለም እና ማንም አያውቅም ሲል ነበር። እንግዲህ ናታን ወንጀል ውስጥ ገብቷል። መጨረሻው ናታን ምን ይሆናል? ናታን ግን አስቦበት ነው እዛ ውስጥ የገባው ወይስ ምን ሊያደርግ ይመስላችኋል? ያፌትን ለማጋለጥ ወይንስ ደግሞ ከቤዛ አባት ጋር እንግዲህ አብረው ሲሰሩ እንዲሁም ደግሞ የራሱ አባት እንደዚህ ሲሰራ ነበር ማለት ነው። እናም የአባቱን ስራ ወይንም ደግሞ ሊያጋልጥ ነው። እንግዲህ ሁለቱም ጥሩ ስራ እንደማይሰሩ ደርሰውበታል አሁን ላይ ማለት ነው፣ ቢንያምና ናታን። ስለዚህ ይህን ነገር ደግሞ አሁን ላይ ዲዳራንስ የቀረባት ምክንያት ለምንድን ነው? ወይንስ የአፌትን የሆነ መረጃ ይዞ ቤቱን ሊያስመልስ ነው? ምን ይመስላችኋል? ናታን አሁን ላይ ከያፌት ጋር በጣም አገናኝቷቸዋል ማለት ነው። መጨረሻውስ ምን ይሆናል የሚለው እንግዲህ በቀጣይ ክፍል የምናየው ይሆናል። እንዲሁም ቤዛና ዳውድ እንግዲህ አንድ ላይ ጦፍ ባለ ፍቅር እንግዲህ አንድ ላይ ናቸው ማለት ነው። አሁን ላይ በጣም ደስ የሚሉት ነገር ደግሞ እነሱ ናቸው። እንግዲህ ቤዛ ተገፍታ ነበረ ናታንን ሳያፈቅራትኝ አፈቀርኩ ብላ ብዙ ዋጋ ስትከፍልለት ነበረ። ብዙ ነገር መድኃኒትም እስከ መስጠት ድረስ የእሷ ለማድረግ መድኃኒት እስከ መስጠት ድረስ። ነገር ግን አንድ ነገር ልንገራችሁ እዚህ ጋር የሰው ልጅ ራሱ ወዶ ፈቅዶ ካልወደዳችሁ በስተቀር እናንተ በእናንተ እቅድ በእናንተ ፍቃድ የእናንተ ልታደርጉት አይችልም ማለት ነው። አሁን ቤዛ ናታንን ለራሷ ለማድረግ በጣም ብዙ ነገር ስታደርግ ነበረ። መተት፣ መስተፋቅር፣ ብዙ ነገር ስታደርግ ነበር። እንደገና ከሰዎች ጋርም ስትጣላበት ነበር። ነገር ግን እሱ አይፈልጋትም። እሱ የማይፈልጋት ስለሆነ ሁሉም ነገር ሳይሆን የቀረ። አሁን ላይ ግን ቀና ብላ ስታየው በጣም ብዙ ጥፋት ነበር ያጠፋች ያለችው። እናም ውድ ቤተሰቦቼ ከዚህ ድራማ ምን ተማራችሁ? እኔ የተማርኩትኝ የማይፈልገኝን መከተል እንደሌለብኝ። ሁላችሁም የማይፈልጋችሁን ሰው መከተል የለባችሁም። የእናንተ የሆነ እናንተ የሚፈልጋችሁ የትም አይሄድምና፣ ስለዚህ በትዕግስት ጠብቁት። ከማይፈልጋችሁ ሰው ጋር ግን ጊዜያችሁን እንዲሁም ገንዘባችሁን ሁሉ ነገራችሁን አታባክኑ። ምክንያቱም አንድ ሰው የሆነ ነገር ፈልጎ መጥቶ ያ ነገር ሲያልቅ ስለሚሄድ ማለት ነው። እናም እናንተ ራሱ ወዶ ሲመጣ እንጂ እናንተ አስገድዳችሁ ወይም ደግሞ በነገሮች ወይም በገንዘብ ወይም በሆነ ብቻ ለእናንተ ማድረግ አትችሉም ማለት ነው። ስለዚህ ይህንን ልትማሩበት ይገባል። ሁላችንም ድራማ ስናይ ሁላችንም ልንማርበት ነው። እንዲሁም ከጽዮን ምን ተማራችሁ? ጽዮንም ቀድማ ብትናገር ኖሮ የሁሉ ችግር አይመጣባትም ነበረ፣ የሁሉ ችግር ጣጣ። ምክንያቱም መጀመሪያ ማለትም ፀጉሯን ሲነካካትኝ አቤል ማለት ነው። ፀጉሯን ሲነካትኝ ምናምን ዝም ስትለው ነበረ። ፀጉርሽ ያምራል ያንቺ ነው ወይ ሲላትኝ፣ አዎ ያንተም ያምራል ብላ ፀጉሩን ስትነካው ነበረ። በዛ ሰዓት ነበር የመጀመሪያ ጊዜ ቢንያም ያያትኝ። እናም ቢንያም ከዛ ወዲህ ነበረ እሷን መከታተል የጀመረ። ግን በተደጋጋሚ ሲያገኛትም ነበረ። ይህ ማለት ደግሞ ጽዮንም አስበው አልነበረም፣ ዳጊ ነው። እናም በዳጊ ቦታ ስትሆኑ ደግሞ ውድ ቤተሰቦቼ ሰውን አትመኑ፣ ጓደኛ አትመኑ። አሳልፎ ይሸጣቸዋል። ምክንያቱም ለዚህ ሁሉ ጣጣ ያደረሳት ጽዮንን ማን ነው? ዳጊ ነው። ዳጊ ነኝ ብሎ አቤል ጋር ባያገናኛት ኖሮ የሁሉ ችግር አይፈጠርም ነበር። ስለዚህ አንዳንድ ጓደኞችም ያልሆነ ሰው ጋር ያገናኞቹና መጨረሻችሁን ሲኦል ያደርጉታል ማለት ነው። ስለዚህ ሰውን በአሁን ሰዓት ሰው ማመን በጣም ከባድ ነው። ሁላችንም ልንማርበት ይገባል። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ውድ ቤተሰቦቼ። በሌላ ቪዲዮ እስከምንገናኝ ባይ ባይ።